ማቱ ጋር ጸበሉ ጋር ብዙ ሰዎች የተለያየ ነገር አይደለም ይሁት ካዩት አንዷ ማለት ነው እዛ ጋር ተጉዘሽ ለመጣሽበት እንደ 21 ቀን ጉዞ ነው ሱባኤ ነው መቆጥርልሽ ይሄን ጉዞ አታማሪ እዛ ጋር ተጠመቅ የነበረው ሙቀት የነበረው ጭንቀት በደንብ አቋዋለሁ ግን ዛሬ አልቆ አባቶች ሲጎበኙት ሲያዩት እዛ ቦታ ላይ ሄደ ብትቀመጥ ያለው እንቅዝቃዜ ያለው ምንጣፉ ሲነጣ ያንን የሚያክል ሞንታርቦ እዚህ እኮ ስንችል ለሁለት ነፃን ነው በጣም እኔ ራሴ እያልኩ ነበር አብረን ቁጭ ባልንበት ነው ተነስቶ ካህናቱም አባቶችም ሲገቡ ላጥ ብሎ ሄዶ ሲመለስ ያንን ተምታርቦ ተሸክሙ አሬ ልጅ አንገቱ እንዳይሰበር እያልኩኝ ነበር ሲሄድ በሚቀጥለው ግን በማግስቱም ያው ወገቤን ተሰበርኩ ብሎ ይሁንት ለመናገር ራጅ ሲነሳና ካኪም ቤት ሲመጣ ስለዚህ በረከት በበረከት የተንቆጠቆጠ ልጅ ሆነን የተባልከውና እዛ ቦታ ላይ በጣም በብዙ ነገር እንግዲህ ያንገት የወርቅ ሐብል የጣት ቀለበት ሰርተፍኬት እንዲሁም ደግሞ የሰማዕቱ ቅዱስ ጊዮርጊስ ገድል እነዚህ ሁሉ ሽልማት ተሸልመን የመጣው እኔ በሁለት ነገር ነው የምረዳው አንደኛ ነገር በቀጣይ ምናልባት ይሄን የጋብቻ ቀለበት ስለብሰው ለዘላለም ማላውልቆ ሆኖ ለብሰዋል በእርግጠኝነት ለሚቀጥለው እስከዛ ግን እኔ ሰማዕቱ ቅዱስ ጊዮርጊስን ደጅህ አልቀርም ብዬ ቃል ገብቼ ነበር አራት የአቡነ ተክለ ሃይማኖት ቀን 140 ኦርቶዶክሳውያን በዚህ ጉዞ የሄዱ ምእመናን ከሀገር ውስጥና ከሀገር ውጭ የመጡ እህቶች ወንድሞች 140 ሰዎች ስጋው ደሙን በቅዱስ ጊዮርጊስ ቤተ መቅደስ ተቀብለዋል እና ለዚህም ደግሞ በአዳራሽ ተሰብስበው ቁጭ ብለው በቃ ነጩን ለብሰው 3D ማለት ልክ ሐውልቱ በተሰራበት ቅርጽ በ3D የተሰራ ማለት ነው ሁለተኛው ደግሞ 2D የሚባለው የስዕል አድኖ አይነት አለ አይደል ይሄኛው የቁልፍ መያዣ በሁለቱም በኩል በቅርጽ የተሰራ ነው አስፋልት የማታይበት ለሽንት የፈለገህ ቦታ የማትቆምበት ምግብ ለመመገብ የፈለገህ ቦታ የማትቆምበት ብዙ ቀበሌዎችና ወረዳዎችን አቆራርጠ ነው በርሜል ጊዮርጊስ የምትደርሰው ስለዚህ አገልግሎቱ ከባድ ነበር በረከቱ ደግሞ ከድካሙ በላይ ነው እኔ እንኳን በዚህ አይደለም ዩቲዩብ ላይ አይቶ የሚመኙ ሰዎች ጸበሉን ሳይረግጡ ሳይመጡ አይቀሩ እንግዲህ በርሜል ቅዱስ ጊዮርጊስ ላይ በሰርተፍኬትም በዚህ ካደረካቸው ስራዎች ተዘርዝረው ሰርተፍኬትም ቤተክርስቲያን አበርክቶልሃልና ቦታው ላይ ብዙ ስራዎችን ሰርተሃል እነዛን ስራዎችን ስትሰራ እንደው ምናልባት ሰማዕቱ ቅዱስ ጊዮርጊስ ተአምሩን አሳየኝ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንዲሁም ደግሞ ብፁዕ አባታችን አቡነ መቃሪዎስ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በቦታው ላይ ለቡራኬና ለአገልግሎት ተገይተው ነበር ጸበሉ በ35 እስከ 40 ደቂቃ ነው የሚወጣው በየ30 የዛን ቀን ግን ከአንዴም ሁለት ጊዜ መታየት የሚችል ቪዲዮ ላይ አለ አንደኛው ቀን 1 ሰዓት ያቆመዋል ሳይወጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በዓለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ እንዴት አላችሁ እኛ ደህና ነን እግዚአብሔር ይመስገን ዛሬ እንግዲህ ወደናንተ በአዲስ ቪዲዮ ወደናንተ መተናል ወንድማችን አላየንና ወንድማችንን በረከትን ይዤላችሁ ቆያለሁ እነሱ ወደ በርሜል ቅዱስ ጊዮርጊስ እንግዲህ ለቤተክርስቲያኑ ምርቃት ሄደው ቦታው ላይ ቆይተው ተመልሰዋል እኔ ያልሄድኩም ነበር ቦታው ላይ እጅግ ባለመሄዴ ሲቆጨኝ ነበር እነሱ ጋር ምን ተሰማቸው ሄዳቸው በርሜል ቅዱስ ጊዮርጊስ ላይ ደርሰውስ ምን አዩ ምን ተረዱ ደስታቸው እንዴት ነበር የሚለውን ቆይታ አደርጋለሁ ወንድማችን አላየ እንኳን ደህና መጣ እንኳን ደህና ቆየ እንግዲህ ከወንድማችን ካላየ ልጀምርና እንዴት ነበር እንግዲህ ምርቃቱ እኔ እዛ ከሄድክ በኋላ ነው ባለመሄዴ በጣም እኔ ስቆጭ እናንተን ሳዘን የነበረውና በርሜል ቅዱስ ጊዮርጊስ ምርቃቱ እንዴት ነበር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በቅድሚያ ከሁሉ አስቀድሞ አምላካችን እግዚአብሔር ለዚህ ቀን ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን ያው የበርሜል ቅዱስ ጊዮርጊስ ጉዞ ሁሉ ጊዜ ማለዳ አዲስ ነው በሄርክ ቁጥር ማለት ነው እንደ ቃል እግዚአብሔር አሁን ስትማር ስታነብ ሁሉ ጊዜ ቃል እግዚአብሔርን አውቃለሁ በቂ የሆነ ዕውቀት አለኝ ብለ መወሰን አትችልም በርሜል ጊዮርጊስም ስትሄድ ጸበሉም ስትጠመቅ ሁሉ ጊዜ አዲስ ነገር ነው የምታየው ቦታውም ላይ ስትደርስ ሁሉ ጊዜ አዲስ ነገር ነው የምታየው የሚሄደውም ሰው
በርሜል ቅዱስ ጊዮርጊስን ናፍቆ ጓጉቶ በልዩ ስሜትና በልዩ ደስታ ነው ወደ ቦታው ሰው የሚሄደው እና አሁን ከሌላው ጊዜ ለየት የሚያደርገው አንደኛ ጥር 18 ቀን ሰማዕቱ ቅዱስ ጊዮርጊስ ታቦተ ሕጉ ባለበት ቦታ ሁሉ ህዝበ ክርስቲያኑ ወጥቶ የሚባርክበት ዕለት በመሆኑ ዓመታዊ ክብረ በዓል ነው። ሁለተኛ ደግሞ ለ9 ዓመታት ሲሰራ ሲታነጽ የነበረው ህንጻ ቤተ መቅደስ በሊቃነ ጳጳሳት ተባርኮ የሚመረቅበት ዕለት ነው። በሶስተኛ ደረጃ ደግሞ ለ9 ወር ያክል ተቋርጦ የነበረው ጉዞ የተጀመረበት ጊዜ በመሆኑ በጣም ብዙ የሰማዕቱ የቅዱስ ጊዮርጊስን ደጅ ሲናፍቁ የነበሩ እህቶች፣ ወንድሞች፣ ምዕመናንና ምዕመናት ቦታው ላይ ለመድረስ በጉጉት ሲጓዙ የነበረበት አገልግሎት ነው። እኛም ደግሞ እነዚህን ነገሮች ታሳቢ በማድረግ ቤተክርስቲያኑ ሲመረቅ የጎደሉ ነገሮችን በማሟላት በቦታው ላይ በመገኘት ደስ የሚል ጊዜ አሳልፈን የተመለስ ነው። እንግዲህ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንዲሁም ደግሞ ብፁዕ አባታችን አቡነ መቃሪዎስ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በቦታው ላይ ለቡራኬና ለአገልግሎት ተገኝተው ነበረ። የሀገረ ስብከት አመራሮች፣ የወረዳ ቤተ ክህነት አመራሮች፣ ልዩ ልዩ ከየገዳማትና ከየአድባራቱ የተውጣጡ ሊቃውንተ ቤተክርስቲያን ከሀገር ውስጥና ከሀገር ውጭ ለዚህ ፕሮግራም የታደሙ ለዚህ የጠበል ፕሮግራም ለዚህ የቤተክርስቲያን ምርቃቱ ክብረ በዓል በቦታው ላይ በረከት ለማግኘት ከሀገር ውስጥም ከሀገር ውጭም ተሰብስበው የሄዱ የቅዱስ ጊዮርጊስ ወዳጆች ነበሩና ይሄ አገልግሎት ያለ ድካም ያለ መሰልቸት በጣም ደስ በሚል ሁኔታ ቦታው ላይ እንግዲህ እኔ ከ25 ጊዜ ከ30 ጊዜ በላይ ቦታው ላይ ለአገልግሎት ተመላልሻለሁ። አሁን በልዩ ስሜትና በልዩ ፍቅር ነበር ሳገለግል የነበረው። ምክንያቱም ከ480 ሰው በላይ ነበር በዚህ ጉዞ የታደመው። እንግዲህ 7ቱም አውቶቢስ ላይ ከ3 ጊዜ በላይ ገብቻለሁ በአገልግሎት። ቦታው ላይ ስደርስ ድምጼ ተዘጋግቶ በየመኪናው ከ3 ጊዜ በላይ የመጀመሪያው ያው በየመኪናው ለአገልግሎት ገብቻለሁ። በሁለተኛ ደረጃ ደግሞ ያው ትኬት መታወቂያ የተለያየ ነገር ያው ቼክ ለማድረግ ገብቻለሁ። በሶስተኛ ደግሞ ቦታው ላይ በሚኖራቸው ቆይታ ንጽህናን በተመለከተ አመጋገብን በተመለከተ ጸበል ላይ እንደ አጠቃላይ ቦታው ላይ ምን ማድረግ አለባቸው የሚለውን መመሪያ ኦሪየንቴሽን ለመስጠት ገብቻለሁና ሰዎች በቃ ልክ ደስታቸው ልዩ ነበረ። እንዴት ነው እየበረታችሁ ነው እየደረስን ነው የሚለውን ነገር ለሰዎች ስትነግራቸው በተለይ ለመጀመሪያ ጊዜ ጉዞ ሲያደርጉ የነበሩ ሰዎች የኛን የማህበሩን አገልጋዮች ወይም ደግሞ ልክ ቦታው ላይ በየመኪና ገብተህ በቃ መረጃ ስትሰጣቸው ስታገለግላቸው በጣም ልዩ ፍቅር ነው ያላቸውና እኔም ደግሞ ያው በነበረው በባለፈው ነገር ብዙ ነገር ነበረ። ያ ሁሉ አልፎ ቦታው ላይ በርሜል ቅዱስ ጊዮርጊስ ላይ እኔ ቦታው ላይ ተገኝቼ የማገለግልበትን እድል እንዲሰጠኝ ቅዱስ ጊዮርጊስን እንደ አንድ ኃጢአተኛ ምእመን በራሴ ድካሜን ንስሐ ገብቼ ከበደልኩ ክሼ ከቀማሁ መልሼ ደጅህ ላይ ቆሜ የማገለግልበትን እድል እንድትሰጠኝ ብዬ ቅዱስ ጊዮርጊስን ነግሬው ነበረ። ለዛም ደግሞ ያው ከብዙ ደጋግ ምእመናኖች አብረውም ከሚጓዙ በውጭ ሀገርም በሀገር ውስጥም ካሉ ደጋግ ኦርቶዶክሳውያን እንግዲህ በእጃቸው ስጦታ በልባቸው ምስጋና ይዘው ከሚሄዱም ከሚያቀርቡም ሰዎች በማስተባበር ብዙ ነገሮችን ይዘን ነው የተገኘነው። ቦታው ላይ እንደ ምሳሌ ያክል ከ728500 ብር በላይ ከድካም ከውጣ ውረድ ከማስጫኛ ውጪ በህጋዊ ደረሰኝ የተገዛ 459 ሞንታርቦ ይዘን ሄደናል። የቤተ መቅደሱ ምንጣፍ እንደዚሁ ለ7 ወር ቤተክርስቲያኑ ከሐምሌ 7 ጀምሮ ከመቃኞ ቤተክርስቲያን ወደ አዲሱ ህንጻ ቤተ መቅደስ ቢገባም አባቶች ጠዋት ቅዝቃዜው ቀን ሙቀቱ ሊሾ ላይ ነበር ለ7 ወር ሲያገለግሉ የነበረው። ያንንም ምንጣፉን በእህቶች በወንድሞች ከወንድማችን በረከትም ጋር በመነጋገር እህቶች ወንድሞች ምንጣፉን አስቆርጠው ገዝተው ይዘው በመሄድ እኛ ደግሞ በመሸከም በማንጠፍ ቦታው ላይ በማድረስ መኪና ላይ በመጫን ብዙ እጥፍ ድርብ የሆነ በረከት ነው በዚህ ጉዞ አግኝተን የመጣ ነው። እንዲሁም ደግሞ ይሄ ሞንታርቦ ከመገዛቱ በፊት እንግዲህ ያው ኦርደር ለማድረግ ከአንድ ዓመት በፊት ነበረ የታሰበው። እስካሁን ድረስ ግን ያው እግዚአብሔር በፈቀደ ጊዜ ስለሆነ ሁሉ ነገር የሚሆነው ከዳላስ ቴክሳስ የቅዱስ ሚካኤል ማህበርተኞች በወንድማችን በጌታቸው አማካኝነት ገና ከአንድ ዓመት በፊት ነበር ተገዝቶ እንዲሄድ
ኦርደር ማድረጊያ ብሩን የላኩት ማለት ነው። የዛ ጊዜ በነበረው ዋጋ ሙሉውን መግዛት የሚችል ብር ነበር የላኩት ወደ 400 ሺህ ብር ማለት ነው። ዛሬ ላይ ግን ወደ 728 ሺህ ብር የፈጀው ያው አንደኛ ሞንታርቦ በመጣ ቁጥር ይጨምራል፣ ሁለተኛ ደግሞ እኛም ያንን ማድረግ ገዝተን በወቅቱ ማድረግ ያልቻልንበት ትልቁ ምክንያት እንደዚህ ካሽ የሚገዛ ስላልሆነ ብሩ በመጣበት ጊዜ መግዛት አልቻልንም። ዛሬ ላይ ደግሞ ደጋግ እህቶች ወንድሞች የሚጨመረውን ጨምረው ሙሉ በሙሉ ሞንታርቦ ተገዝቶ በቋሚነት ለቤተ ክርስቲያኑ ስጦታ እንዲሁም እዚህ ጋር ጭማሬ ለማስታወስ ያህል በጣም ብዙ ነገር አስተዋጽኦ ያደረገ አሜሪካን የሚገኝ ወንድማችን ዘላለም የሚባል እሱ 197 ሺህ ብር ቀጥታ ይላከልኝም ብር በኤልሻዳይ ጉዞ ማህበር አስተላልፌ ነው ተጨማሪ ሆኖ ሙሉ እንዲገዛ ያደረገውና ለዛም ምናልባት በዚህ አጋጣሚ የመሟያውን ምስጋና ለወንድማችን ዘላለም እንዲሆን በሚል ነው የገባው ጣልቃ። መልካም። በዚሁ አጋጣሚ እንደዚሁም እህታችን ፌበን የምትባልም እንደዚሁ ለቤተ ክርስቲያኑ ብዙ አስተዋጽኦ ያደረገች እህት ነች። በዚሁ አጋጣሚ ደግሞ ለሞንታርቦ ይጎላል የተባለውን ሂሳብ በእኛ በኩል እንደዚሁ ተጨማሪ አድርጎ ተሟልቶ ነው በአጠቃላይ የተገዛው። ወንድማችን ጌታቸውም እንደዚሁ አንተ ላታስታውሰው ትችላለህ። ምናልባት ያው ብዙ ሰው ጋር ኮሙኒኬት ስለምታደርግ ወይም ስለምናደርግ ያን ጊዜ ቤተክርስቲያኑ ላይ በሚሰሩ መሰረተ ልማቶች ወደ 117 ሺህ ብር አካባቢ እኛ ጋር የነበረ ወደ አንተ ለሚያስፈልገው ማቴሪያል እንዲቀርብ ተብሎ ሲሚንቶ በወቅቱ ተገዝቶበታል። ያው ብዙ እህቶች ወንድሞች ናቸው አንስተን ዘርዝረን ምንጣፉም መግለጽ ባንችልም አብራት ያይዘች ሄደች እህታለች ሙሉ ምንጣፉን ማለት ነው ብሩን ለኔ ላስገባ ስትል አይ አንቺ ባንቺ በኩል ይለቅብያት ወደ 500 ሺህ ብር የሚጠጋ አሰባስባም ጭምር ነው ምንጣፎቹ የተገዙትና ሙሉ በሙሉ በዚህ ጉዞ 300 ካሬ ሜትር ተነጥፎ ሁሉ ቤተ መቅደሱ ተርፎ ተነጥፎ ለታቦት መዞሪያ የሚሆን ተቆርጦ ተርፎ አውደ ምሕረት ላይ ተጠቅልሎ የተቀመጠ ምንጣፍ ሁላለ። በጣም ሰፊና ማለት ነው እጅግ ደስ የሚል ቦታው ላይ በጣም አባቶች ሲነጠፍ የነበራቸውን ስሜት ብታይ እጅግ የሚያስደስት እህታችንን በቦታው ነበረች እና ከሷ ጋር የተሳተፉ ብዙ እህት ወንድሞች አሉ የተደዋወለች ይሄ ጎደለ ይሄን ጨምር ስትባባል የነበረውና በዚህ አጋጣሚ ሰማዕቱ ዋጋቸውን ይክፈል ማለት ያለው ጥያቄው ስላልገባ በመሃል አቋርጬ የገባው ታላይ የወንድማችን ይቅርታ። የኔ አሁን ትልቁ ታርጌት በርሜል ቅዱስ ጊዮርጊስ ላይ ሆኖ አላየም በቪዲዮም በደንብ ገልጾታልና በተለይ በረከት በበረከት የተንቆጠቆጠ ልጅ ሆነ የተባልከውና እዛ ቦታ ላይ በጣም በብዙ ነገር እንግዲህ የአንገት የወርቅ ሐብል የጣት ቀለበት ሰርተፍኬት እንዲሁም ደግሞ የሰማዕቱ ቅዱስ ጊዮርጊስ ገድል እነዚህ ሁሉ ሽልማት ተሸልመን የመጣው በረከት ስምህ በረከት ተሸክመን የመጣው በረከቱን ሁሉና እንዴው ምን ተሰማህ አንተስ? እንዴው እውነት ለማውራት ይሄንን ስራ ይሄን ፕሮጀክት ይዘህ እዛ ቦታ ላይ በመቀርብ ሰዓት እኔን ጨምሮ አምኔታ የለኝም ነበር ማለት አስታውሳለሁ። ወደ ምሕረቷ ጎን ላይ የሆነች ባነር ተሰቅሎ ነበር ዲዛይኑ ሙሉና እንዴው ምን ተሰማ በዚህ ምርቃት? እንዴው ሁሉ ስራዎች ከነዚህ ላይ ኦልሞስት ብዙ የሚሆኑ ስራዎች ተሰርተው ተጠናቀው ነውና ቤተክርስቲያኑ ሲመረቅ እነዚህ ነገሮች እንትን ያሉት እንዴት ነበር? ምን ተሰማ አንተስ ቤኪ? እውነት ለመናገር በዚህ አጭር ጊዜ ውስጥ እነዚህ ነገሮች ተጠናቀው እነዚህ ስራዎች ተሰርተው በዚህ ልክ እና ያለን እንደሰታለን አልነበረም። አንድ ቤተ ለማናሰራና ሳምፕል ይሆናል ነበር የኛ እቅድ። ግን ሰማዕቱ ከፊት ቀድሞ አሁን የታየዎቹን ወደ 9 ያህል ስራዎች ተጠናቀው ለምርቃት ሲበቁ ቅድም እንዳልከው ብዙዎች ይሄ ተፈጽሞ አይታይም ብለው ይሳቁብንም አናሰራምም አይሆንምም ያሉን ነበሩ። ዛሬ ላይ ግን ከህፃን እስከ አዋቂ ከካህን እስከ ዲያቆን ከምእመን እስከ ታዛቢ እስከ ሊቀመንበር በሰዓቱ ታዛቢ ሆነው ስብሰባ ባደረግንበት ሁኔታ ነበሩ። ዛሬ ላይ ግን የትኛው ቤት ረግጬ የትኛው ቤት እንደምወጣ ግራ እስኪገባኝና ቤታችንና ምሳና ቁርስ ስትባል ይህን ስሜት ማስተናገድ እጅግ ከሊና በላይ ነው። ወደ አውደ ምሕረት ወይም ወደ ሰበካው ደግሞ ሽልማት ስመለስ ማለት ነው በእውነት ይገባኛል ብዬ አላስብም። ገና ብዙም የተሰራ ስራ ስለሌለ ማለት ነው። እኔም ማደረኩ ብዬ ደግሞ ምለው ነገር አይደለም። ይሄ ብዙ ምዕመናቶች በመላው ዓለም ያሉ ኢትዮጵያና ኦርቶዶክሳውያን እንዲሁም ብዙ ኤርትራውያኖች ተሳትፎ የተሰራ ስራ ነው። ግን ከፊት እንደመሆነ መጠን አንተ ስለምትታይ ምናልባት በእኔ ስም ሆነ እንጂ የሚገባው በእውነት ለብዙ በመላው ዓለም ላሉ ኢትዮጵያውያንና ኤርትራውያን ነው ብዬ አምናለሁ። እኛ አንዳንድ ስራዎችን ሰራን በብረት ለምሳሌ መጀመሪያ ላይ ይዤ ከሄድኩት
የቤተክርስቲያኑ ዙሪያ ሃንድሬሎች ነበሩ ወደ 1.2 አካባቢ የፈጁ ማለት ነው። እና ያንን ስናሰራ የክርስቶስን ስቅለት በሲኤንሲ ማሽን በቅርጽ የተሰሩ በጣም ዘመናዊ የሚባል አሁን ላይ ባለው ደረጃ እና ያንን ስናሰራ ማለት ነው በብረት ወይም በሲሚንቶ በድንጋይ ሰራን። ግን እግዚአብሔር ደግሞ ቀኑን ጠብቆ እኛን ደግሞ በወርቅ ሸልሞን ወርቅ አለበሰን። እውነት ይሄ ወርቅ ይሄ ሽልማት ለተሳተፉም ላሰቡም ለተመኙም በጸሎት ላገዙንም ለሁሉም እውነት ሰማዕቱ ቅዱስ ጊዮርጊስ በያሉበት ወርቅ ያልብሳቸው። እኔ ይሄንን ወርቅ የለበስኩት እውነት ለመናገር አንገቴ ላይ ምንም አይነት ጌጥ አላደርግም። አጥቻ አይደለም አለኝ ብዙ ጌጦች። ግንስ አንገቴን እውነቴን ለመናገር ከክርስቶስና ከመብርሃን ውጪ አንገቴ ላይ ምንም ነገር ለብሼ አላውቅም። እውነት ለመናገር ክርስቶስ በሚያውቀው አንገቴ ከሆነ የክርስቶስ የመብርሃን ይሁን ብዬ ነው። ዛሬ ግን የሰማዕቱ ስጦታ የክርስቶስ በቦታው የተሰጠኝ ስለሆነ ለበስኩት። ከዚህ የበለጠ እንጃ ቃል የለኝም ለዚህ። ከዚህ ውጪ መቼም አይታየኝ መቼም ማግኝታየኝ ምናልባት ያለፉ ቪዲዮዎችን ብታይ ከዚች ውጪ አንገቴ ላይ ወርቅ አልማዝ ቢሆን አልለብስም። ግን ይሄ ለኔ ልዩ ነው። አንዱ ይለይብኛል በጣም። እኛ በብረት ሰርተን እሱ በወርቅ የሚያጌጥ አምላክና አማላይ ሰማዕቱን ስለሰጠን እግዚአብሔር የተመሰገነ ይሁን። አንዱ ይሄ ነው። ሁለተኛው ደግሞ የጣት ቀለበት ነው። ሽልማቶቹ ሁሉ የገባኝ እኔ ይሄ ሽልማት ነው ማለት እንግዲህ ሰማዕቱ የቅዱስ ጊዮርጊስ ገድል ይገባሃል፣ የአንገት ወርቅ ይገባሃል፣ ሰርተፍኬቱም የምስክር ወረቀት ይሄ ካደረግከው አንፃር ከሰራው ስራ ከከፈልከው መስዋዕትነት አንፃር ይገባሃል ብዬ እንደው የጣት ቀለበቱ እንደው እሺ አላየ ግባና እስኪ አላየ የሚጨምርበትና ታብራራልና አላየ ተተረዳው እንደው የነበረው ቆይታ በቦታው ላይ አንተ ድምጽ እስኪዘጋ ነበር። በተለይ ያላየ እኔ እየገረመኝ ነበር። ይሄ ሁላችሁ ሰማዕቱ ቅዱስ ጊዮርጊስ በቃ በቦታው እኔ በነገራችን ላይ አላየ እንደሚሄድ በቃ እኔ ራሱ አላቅም ነበር ማለት በቃ ጀስት ጉዞ እናደርጋለን። ኔክስት ጉዞ ሊኖርም ላይኖርም ይችላል። ግን እኔ ብዙ እዚህ ስራዎች መስራት ያለብኝ ስራዎች ስለነበሩ አልቻልኩም። አላየም በጣም በብዙ ውጥረት ውስጥ ስራ እንዳለ አውቃለሁ እዚህና ይሄዳል ብዬ ኤክስፔክት አላደረኩም። ቦታው ላይ ደርሶ ግን ማለት ምንጣፉ ሲነጠፍ ያንን የሚያክል ሞንታርቦ እዚህ እኮ ስንጭን ለሁለት ነጫን ነው። በጣም እኔ ራሴ እያልኩ ነበር። አብረን ቁጭ ባልንበት ነው ተነስቶ ካህናቱም አባቶችም ሲገቡ ላጥ ብሎ ሄዶ ሲመለስ ያንተ ሙታርቦ ተሸክሙ አሬ ልጅ አንገቱ እንዳይሰበር እያልኩኝ ነበር ሲሄድ። በሚቀጥለው ግን በማግስቱም ያው ወገቤን ተሰበርኩ ብሎ እውነት ለመናገር ራጅ ሲነሳና ካኪም ቤት ሲመጣ እዚህ አግኝቻለሁና ሰማዕቱ እንግዲህ ዋጋውን ይፈል ማለት ነው የምንችለው። ምንም ማለት አንችልም። በጣም እስኪ እሱ ያወራው በመጀመሪያ ያው በርሜል ቅዱስ ጊዮርጊስ ሄዳለሁ የሚል እሳቤ አልነበረኝም እግዚአብሔር በሚያውቀው። በባለፈ ግን ከወንድማችን ከጋዜጠኛ ነጋሽ በዳዳ ጋር በሰራውት ኢንተርቪው በቃ ወንድማችን ነጋሽ በዳዳን ወደዛ ትሄዳለህ ስለው ሄዳለሁ አለ። በቃ ልክ እሱ ከሄደ ቀድሜ ያው ትኬት መቁረጥ እንዳለብኝ አብሬ መሄድ እንዳለብኝ ለራሴ ወስኜ ነበር። ያው ባንድም በሌላም አንድ ሁለት ጊዜ እንደዚህ ጠይቄዋለሁ ወንድማችን ነጋሽን። መሄድ አልቻለም ይመስለኛል። እንግዲህ እዛ ቦታ ላይ ብዙ ጊዜ መሄድ እንደሚፈልግ እያወራኝ ነበር። ግን አሁንም ደግሞ በተለያየ ምክንያት ሊሆን ይችላል ብቻ አልጠየቅኩትም። ከተመለስኩ ወዲህም መጠየቅ ነበረብኝ በእርግጠኝነት። እንዲሁም ላቋርጥና በሚቀጥለው ማለት ነው አሁን ያለውን የጉዞ ሁኔታ ያለውን ሰላም ይነሳልም ተብሎ የታሰበው ወረርሽኝ ነበረ። እግዚአብሔር ይመስገን ያ ሁሉ ቀርቶ መንገድ ላይ ደግሞ ብዙ ዘራፊ እንዳለ ገዳይ እንዳለ ብዙ ይወራ ነበር። ሰዎች ሊሰጉ ይችላሉ። ግን ዛሬ ላይ ከድሮ በተሻለ ያለምንም አንድ ቦታ እንኳን ፍተሻ በሰላም ሄደን መተናል። ምናልባት ይሄንን ጉዞ ከዚህ በኋላ ሲሰማ የቦታውም ንጽህና ከመጠበቁ አንፃር በሚቀጥለው በእርግጠኝነት ይሄዳል ብዬ ተስፋ አደርጋለሁ። በዛ ምክንያት እንደውም ትኬት እኔ ነኝ የምቆርጠው። በቃ አብረን የምንሄደው በቃ ባይሆን ያው ብዙ ስራም ስለሚኖርበት በ21 የምገኝበት ፕሮግራም አለ ሲለኝ በቃ በ20 አዲስ አበባ ትገባለህ አብረን እንመለሳለን የሚለውን ሐሳብ አንስቼ በቃ እሱ ከሄደማ እኔም ያው መቅረስ ስለሌለብኝ ቀድሜ ልዘጋጅ የሚለውን ሐሳብ ወስኜ በሆዴ ነው ያስኩት። ያው ሚዲያም ላይ እንደምሄድ ግን ገልጫለሁ። ዞሮ ግን በደንብ እንደምሄድ ባህር ዳር ደርሼ ጉዞ ጀምሬ
እስከምሄድ ድረስ ባህር ዳር ማታ ዳዊትም ደውሎልኝ ሌላም ሰው ደውሎልኝ ከቤት ጭምር እንደማልሄድ እንደምመለስ ነው ስነግራቸው የነበረው። ግን ይሄንን አጋጣሚ እዛ ቦታ ላይ አለመገኘት ለኔ በጣም እንደ ውድቀት ነው የምቆጥረው ለራሴ ማለት ነው። አንተ እኮ አይደለም ላቋርጥህና የወንድማችንም ዳዊት ባለመሄዱ ምናል እንደተቆጨ እያየ ነውና ልክ እኔ እንደምሄድ ቢያቅ ዳዊትም የቀሩ ነገሮችን ሸፍኖ በጥቅሉ ምንድነው ወደ በረከት ጉዳይ ስመጣለ እኔ መጀመሪያ ጥያቄንም ጠይቀህ የጣት ቀለበት ከጋብቻ ውጪ ይሰጣል ወይ? አንተ እንዳላገባህ ወይስ ደግሞ እኔ አልገባኝም። አሁን ይሄም ሰጥተው ለሚስት ወስደህ ሰጥተህ ሚስት እንድታረግልህ ነው የተሰጠ ወይስ ደግሞ ምንድነው ኬዙ? ይሄን እንዴት የጣት ቀለበት ሊሰጡህ ቻሉ? አሁን ይሄንን ቀለበት እንዴት ነው በደንብ አድርገህ እስኪ እኔ ላብራራው። በእርግጥ ሰጪ ሲሰጥህ ምን ይሰጣል ምን አታውቅም፣ ማቀው ነገር የለም። በእርግጥ አሁንም ካየሁት በኋላ ማለት ነው ቀለበቱን ምናልባት ለካሜራ የሚታይ ከሆነ ለእጅ አላጠልቀውም፣ ሰፊ ነው ሰፋ ይላልና እኔ በሁለት ነገር ነው የምረዳው። አንደኛ ነገር በቀጣይ ምናልባት ይሄን የጋብቻ ቀለበት ስለብሰው ለዘላለም ማላውልቆ ሆኖ ለብሰዋል በእርግጠኝነት ለሚቀጥለው። እስከዛ ግን እኔ ሰማዕቱ ቅዱስ ጊዮርጊስን ደጅ አልቀርም ብዬ ቃል ገብቼ ነበር። ምናልባት ደግሞ እሱ ደጅ አትቅር ወይም ደጅ አትቅር ሲለኝ የሰጠኝ የቃል ኪዳን ቀለበት ነው ብዬ አስባለሁ። ግን በዋናነት በቀጣይ በህይወቴ ውስጥ ሌላ የጋብቻ ቀለበት ገዝቼ አልለብስም። ይሄ የዘላለም ቃል ኪዳን ጋብቻ የሆነው የዛን ቀን አንድ ቀን እንደምለብሰው ተስፋ አደርጋለሁና ለኔ ትልቅ ትርጉም በህይወቴ ውስጥ ትልቅ ትርጉም ካላቸው አንዱ ስጦታዬ ነው። ከዚህ አንገት ሐብል ጋር ፍጹም የማወዳደረው ስጦታ አይኖረኝም በህይወቴ። ልክ እንደዚህ ሁለት ስጦታዎች ደግሞ የዛሬ ዓመት በ18 የተሰጡኝ ሁለት ስጦታዎች አሉ። ከእስራኤል ነው ይዘው የመጡት። አንደኛው የቤት ቁልፌ ነው። የቤት መክፈቻ ቁልፌ ላይ የሚይዝበት የቁልፍ መያዣ ነው። ሁለተኛው ደግሞ የመኪና ቁልፍ መያዣ ነው። ምናልባት አቻች እናደርገዋለን። አንደኛው 3D የተሰራ ነው። ማውጣት ከቻልኩኝ 3D ማለት ልክ ሐውልቱ በተሰራበት ቅርጽ በ3D የተሰራ ማለት ነው። ሁለተኛው ደግሞ 2D የሚባለው የስዕል አድኖ አይነት አለ አይደል? ይሄኛው የቁልፍ መያዣ በሁለቱም በኩል በቅርጽ የተሰራ ነው። ከተሰርቶ ነው እንደዚህ የመጣው። ከእስራኤል ነው አንዱ ይዞልኝ የመጣው ማለት ነው። በ18 እውነቴን ነው የምነግርህ፣ በ18 ሐውልቱ የተመረቀት ቀን ልጁ እስራኤል ውስጥ ነው። ይሄንን ፕሮግራም ያዩናል፣ ምናልባት ኮሜንት ይጽፍልናል። የዛን ቀን ከኛ ጋር ሳምንቱን ሙሉ የበረከት ስራ ሲሰራ ነው ያሳለፈው። የዛን ቀን አውጥቶ ሲሰጠኝ እንባዬን ያልነቅ ከስጦታዎች ሁሉ ይለይብኛል። የሰማዕቱ ከእጄም አይለይም። ሁለተኛው አንድ ዓመት የዛሬ ዓመት በ18 ሁለተኛውም ልክ 2D የሚባል በክብ የቤት ቁልፍ መያዣ ነው። እሱንም ከእስራኤል መጥቶ ከነ ለዛውም ከሰማዕቱ ከቅዱስ ጊዮርጊስ መቃብር ስፍራ ቅባ ቅዱስን ሜሮኑን ቁልፍ መያዣውን አድርጎ በጣም ወደው ሰው ነው። እዛ ነው የተግባባሁት። እሱ ያው በሚዲያ ያውቅኛል። እሱ የሰጠኝ እነዚህን ስጦታዎች በህይወቴ ከማገናኛቸው የማወዳደራቸው ስጦታዎች አይደሉም። እጅግ ልዩ ትርጉም አላቸው። በቃ በተለይ ይሄ የተሰጠኝም ቀን አልረሳውም። ለምን በዚህ በሐውልቱ ብዙ ጥያቄ ተነስቶብኛል። ግን ለመጣበት ነበር እሱን ጥያቄ እንደው እሺ ከመጣበትናና እኔ መልስልሃለሁ ህዝብ እንዲያዩት ብዬ ነው ይሄንንና በጣም ደስ የሚለኝ ጥያቄ። እናም ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ጥያቄን ካነሳ ብዙ ማለት የምንችላቸው ነገሮች ስላሉ እዛ ጋር ቆመዋል ስለተባለው ሐውልት ሳይሆን ማለት ነው መታሰቢያ ሐውልት ነው። እንዴት በመላው ዓለም እንደሚከበር ማስረጃ በሚሆን ነገር መልስ መስጠት እንችላለንና ችግር የለም። ቀጥል። መልካም አላይ እንዴት ነበር ግን ማለት ስለ ቀለበቱ ወይም ስለ ሐብሉ በቂ ምላሽ ሆኗል እና በዚህ መልኩን ያብራራሃለን። አንደኛው ለዘላለም ከጣቴ የማይወጣ ቀለበት አድርጌ ነው ነው። ሁለተኛ ሰማዕቱ ከደጁ እንዳልቀር ልክ እንደሰጠኝ ቃል ኪዳን አድርጌ ነው የምቆጥረው። እናም ግን በዚህ አጋጣሚ ይሄንን እውነቴን ነው የምልህ ይሄን ስራ ተሰራ
እኔ ሳሎን አብረው ለሰሩ ሁሉ ለኔ ያለበሰውን ወርቅ ያልብሳቸው። አሜን። በአጠቃላይ ግን ማለት ነው አንድ ቀን ደግሞ ያው ሚዲያው ላይ እግዚአብሔር እድሉና ጤናው ካለን አብረን እኮ ምን ይሆናል ይሄንንም ደስታ እኮ አንድ ቀን አብረን እንጠብቃለን እናሳየው ይሆናል ከዛ አንፃር ማለት ነው። በአጠቃላይ ግን ይሄንን ነገር ይገባሃል ብለው አምነው እንግዲህ ይሄንን ወደ 17 ግራም ወርቅ ነው አጠቃላይ አሁን ባለው ስታስበው በጣም ብዙ ብር ነው። ሰበካ ልማት ኮሚቴው የሚመለከታቸው ቤተክርስቲያን ውስጥ ይሄንን ሲወስኑ ያለውን እስኪ ስሜት አስበው ይሄንን ወርቅ ብንሰጠው ይሄን ቀለበት ብንሰጠው ይገባዋል ወይ ያንሰዋል ወይ ብሎ ምን ያህል ዲስከሽን የቤተክርስቲያን ነው። ከቤተክርስቲያን የሚሰጥ ስጦታ አንድ ሰው የሚወስንበት አይደለም። ገብቷል? እነዚህ ሁሉ አካላቶች ምን ያህል ተነጋግረውበት ምን ያህል አስበውበት ምን ያህል ይሄንን ግዢ ሲፈጽሙ ሰው ሁሉ እንግዲህ እዛ የለም ባህር ዳር ድረስ ተመጥቶ ነው የሚገዛው የሚሆነው አይደል? ስለዚህ ይሄ ሲሆን ምን ያህል እዛ ውስጥ ተነስተዋል፣ ምን ያህል አምነውበታል፣ እዛ ጋር በተሰራው ልማት ስራ ምን ያህል ረክተዋል፣ ምን ያህል ተደስተዋል። ይሄን ስታስብ እጅግ በጣም ያስደስታል። እንዴት ነው አንድ ኳስ የዓለም አቀፍ ሻምፒዮን የሆነ ሲካሄድ ብዙዎቹ ወድቀው የመጨረሻው አንዱ ዋንጫውን የሚያነሳው አንዱ አይደል? ያስከውን ግን ብዙ ሂደቶች አሉት እና ያንን ሂደት አልፈ የሚሰጥ ወይም የምታነሳው ዋንጫ እንደሚያረካ ሁሉ በዚህ ሁሉ ቻሌንጅ ውስጥ አልፈን እነዚህ ደግሞ ይገባሃል ብለው የሚሰጡት ስጦታ ከምንም በላይ ያስደስታል። በጣም በጣም እንጃ ከልቤ በዚህ ማጋጣሚ በዚህ ልክ ስላዩን በዚህ ልክ ስለተረዱን ሰበካውንም ልማት ኮሚቴውንም የአካባቢውንም ህብረተሰብ በእውነት ከልብ አመሰግናለሁ። እግዚአብሔር ይባርክልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አብረውኝም ለሰሩ በድጋሚ በገንዘብም በጉልበትም በሐሳብም በጸሎትም ላገኙን እኛ የለበስነውን ሁሉ ሰማዕቱ ያልብሳቸው። በጣም ደስተኛ ነኝ። መልካም ወደ ወደማችን ወደ ላይ እንጣና አንተ ከስ እንዴት ነበር? እንዲያው ምናልባት ከስከዛሬ ካጎዙ ጉዞዎች ወደ በርሜል ቅዱስ ጊዮርጊስ አድርገናል፣ ሄደናል፣ ተጉዘናልና በአሁኑ ጉዞ ለየት ያለ ስሜት አንተም ጋር ስመለከት ነበርና እንዴት ነበር? እንዲያው አንተስ ምን ተሰማህ? ድምጽ እስኪዘጋ ድረስ የመኪናው አገልግሎት ነው? ደስታ ነው? እንዲያው እንዴት ነበር? እስኪ እሱና ትንሽ አብራራለን። ያው የመጀመሪያው ድምጼ እንደነገርኩ በመግቢያችን ላይ ስሄድ ሰባቱም መኪናዎች ላይ ያለ ማይክ በድምጽ ማገልገል ከባድ ነው። ያው እየተዘዋወርኩ ሳገለግል አቧራው እስከ ሳምባ ድረስ ነው የሚገባው። ግን ያ ደግሞ በረከት ነው፣ እምነት ነው። ከምራቅህ ጋር አጣጥመህ ካዋጥከው በውስጥህ ያለውን ደዌ ይፈውሰኛል ብለህ ካመንክ ትድንበታለህ እንጂ አቧራው በጣም ከባድ ነው። መኪናዎች ራሱ ሲሄዱ ርቀታቸውን ጠብቀው ነው እንጂ እንደዚህ አቧራው ከፊተኛው መኪና የሚቦነው አቧራ የኋለኛውን መኪና ማሳየት አይችልም እና በጣም ከባድ ነው። ይሄንን ደግሞ ከኛ ጋር ያሉ ሰዎች ላጠናክርልና በእውነት ከብዙ ሰዎች እንደ አንድ ጸበልተኛ ሆነ ሰሰማ ማለት ነው የምሰማቸው ብዙ ነገሮች አሉ። እውነቴን ነው የምልህ ያንን ጉዞ ተጉዞ ለሚሄድ ሁሉ ማለት ነው እንግዲህ ሰማዕቱ ጋር ጸበሉ ጋር ብዙ ሰዎች የተለያየ ነገር አይደለም የሚሉት ካዩት አንዷ ማለት ነው እዛ ጋር ተጉዘሽ ለመጣሽበት እንደ 21 ቀን ጉዞ ነው ሱባኤ ነው የምቆጥርልሽ። ይሄን ጉዞ አታማሪ የመጣሽበትን እንደ 21 ቀን ሱባኤ ነው የምቆጥርልሽ። ይሄ የሚቀር ዋጋ አይደለም ላላት ማስተዋወስ የሰማው ትልቅ ተአምር አለ። እንዲሁም መግለጽ አልቻልኩም እንጂ በየአንዳንዱ ጉዞ ይሄንን ርቀት ፈልገው በሄድክ ጉዞ የዛን ዋጋ እጥፍ ድርብ አድርጎ ነው የሚከፍለው ሰማዕቱ። ያንዳንዷን ነገር ድካምህን፣ ላብህን፣ ፍለጋህን፣ ምኞትህን አያስቀርም። እኔ የሚገርም እንኳን በዚህ አይደለም ዩቲዩብ ላይ አይቶ የሚመኙ ሰዎች ጸበሉን ሳይረግጡ ሳይመጡ አይቀሩም። እስከዚህ ድረስ ቃል ኪዳኑ ይጠብቃልና ለዚህም ላጠናክርልህ ብዬ ነው ወንድማችን አላየ እና አገልግሎቱ በዛ ልክ ከባድ ነበረ። ያው እንግዲህ ከባህር ዳር ተነስተን ሳንገባ ነው ያደርነው። ደለጎ ቅዱስ ገብርኤል ነው ያደርነው። በማግስቱ ተነስተን እንደገና ሌላ ጉዞ እንግዲህ በጉዞ 3 ቀን ማለት ነው እስከ ፕሌኑ ጉዞ እና ሰው በጣም ደስ ይል ነበር በዚህ ጉዞ። እውነት እግዚአብሔርን ምንም አይነት ኮምፕሌን የሚያቀርብ ሰው አልነበረም። አገልግሎቱም እንግዲህ ዛሬ ይሄ ቪዲዮ በተሰራበት ወይም በተለቀቀበት ቀን ዛሬ ማክሰኞ ላይ ተጓዦች ኪዳነ ምህረትም በርሜል ቅዱስ ጊዮርጊስም
መጀመሪያ በገባንላቸው ቃል መሰረት 7 ቀን ተጠምቀው ደስተኛ ሆነው ተሰብስበው በዚህ ሰዓት ባህር ዳር ነው የሚገኙት። ነገ ሮብ በ27 ሁሉም በየበረራ ሰዓታቸው ወደ ኤርፖርት በእኛው መኪናዎች እያደረስናቸው እዛ ያሉ አስተባባሪዎች እያደረሷቸው ወደ ቤታቸው ይገባሉ እና በጣም በሚገርምና በሚደንቅ ሁኔታ በ24 ባህር ዳር ገብተዋል። በ24 የአቡነ ተክለ ሃይማኖት ቀን እሁድ ቀን ጥምቀት ስለሌለ ቦታው ላይ መቁረብ የምትችሉ ንስሐ ገብታችሁ ነጩን ልብስ አዘጋጅታችሁ ይዛችሁ በቦታው ላይ በቅዱስ ጊዮርጊስ ደጅ ላይ ስጋ ወደሙን ተቀበሉ የሚል ማስታወቂያ ሰርተንላቸው ነበር። ያንን መመሪያ በማክበርና ያንን መመሪያ በመከተል እንግዲህ እደጁ የገቡ ቀን የቤተ ክርስቲያኑ ምረቃትና የዓመታዊ ክብረ በዓሉ ቀን በ18 የቆረቡ ብዙዎች ናቸው። ከዛ ወዲህም ጸበል መጠመቃቸውን እያቋረጡ ስጋ ወደሙን የተቀበሉ ብዙዎች ናቸው በቦታው ላይ ማለት ነው። ግን በ24 የአቡነ ተክለ ሃይማኖት ቀን 140 ኦርቶዶክሳውያን በዚህ ጉዞ የሄዱ ምእመናን ከሀገር ውስጥና ከሀገር ውጭ የመጡ እህቶች ወንድሞች 140 ሰዎች ስጋ ወደሙን በቅዱስ ጊዮርጊስ ቤተ መቅደስ ተቀብለዋል። እና ለዚህም ደግሞ በአዳራሽ ተሰብስበው ቁጭ ብለው በቃ ነጩን ለብሰው በአዳራሽ ቁጭ ብለው ተቀምጠው በጣም ሙሽራ መስለው እንግዲህ ይህንን ፎቶ ማየት ይቻላል። እንደ ማልበሻ ያክል በጣም ደስ ይል ነበረ እና ቦታው ላይ በጣም ደስ በሚል ሁኔታ ምእመናኖች ከቅዱስ ጊዮርጊስ ጋር የነበራቸው ቆይታ እጅግ ደስ ይል ነበር። ብዙ ሰዎች ለምስክርነት ገና ከመምጣታቸው በፊት እየደወሉ ያስያዙ እህቶች ወንድሞች አሉ። ከቀጣይ ቪዲዮ ጀምረን የምናደርሳቸው ይሆናል። ብዙ የዳኑ ብዙ የተፈወሱ እህቶች ወንድሞች አሉ። እንደተባለው እንደተፈራው ሳይሆን እግዚአብሔር እንደፈቀደው ሆኖ በቦታው ላይም ከዚህ በፊት የነበረው አተት ወረርሽኝ በሽታ ብዙ ቁጥር ያለው ህዝብ ነው ሄደው በእኛም በሌሎች ማህበራቶችም ማለት ነው በግልም ለምርቃቱ ብለው ቀደም ሲል ይሄዱ ነበሩ። ከኛም በኋላ ይሄዱ ነበሩ። ብዙ ምእመናን በቦታው ላይ ተገኝተዋል። ግን ምንም አይነት የበሽታ ምንም አይነት ወረርሽኝ ምንም አይነት በሽታ በበሽታ የታመመ ሰው አልነበረም። እንደሚፈልጉት በነፃነት ቀን ሙሉ አይደለም እስከ 4 ሰዓት 3 ሰዓት ድረስ ነው ጥምቀት የነበረው። እዛ የነበሩ አሳሪ ፈቺዎችም ከሌሊት 7 ሰዓት 8 ሰዓት ጀምሮ አገልግሎት በመስጠት ብዙ ሰው በቃ ድኖ ተፈውሶ በቦታው ላይ በነበራቸው ቆይታ ደስተኛ ሆነው በመጨረሻው ቀን ጥምቀት የሚፈልጉትን ጠበል ከኪዳነ ምሕረትም ከበርሜል ቅዱስ ጊዮርጊስም ተቀርቶላቸው ጭነው ነው የመጡትና እንግዲህ ደግሞ ይሄንን ተጓዦችም ይመለከቱታል፣ ያዩታል። በቦታው ላይ የነበረውን ደስታ ደግሞ እነሱም በኮሜንት የሚገልጹት ይሆናል። እኔ ግን እንዳጠቃላይ በህይወቴ እንደዚህ ነፍሴ የተደሰተችበት ጊዜ አልነበረም። ብዙ ውጣ ውረድ አለው፣ ብዙ ድካም አለው አገልግሎቱ። ወደዛ ቦታ ስትሄድ እንግዲህ መጽሐፈ ሲራክም የሚለው ወደ ገዳም ስትሄድ ራስህን ለፈተና ለመከራ አዘጋጅ ነው። ወደ ገዳም ስትሄድ አልጋ ባልጋ የሆነ ነገር አታገኝም። ከዚህ ስትሄድ ከኢትዮጵያ ዋና ከተማ ከመዲናችን አዲስ አበባ ተነስተ ሱዳን ድንበር ላይ ነው የምትጓዘው። ለሱዳን የ1 ሰዓት መንገድ ወይም 40 ኪሎ ሜትር የማይሞላ ርቀት ኢትዮጵያውያንና ሱዳናውያን የሚገበያዩበት ድንበር ላይ ነው የምትሄደው። ብዙ ተራራዎችን ብዙ ሸንተረሮችን ቆርጠህ በረሃዎችን አቆራርጠህ ከባህር ዳር ከተማ ከወጣህ ጀምሮ ከክልሉ ርዕሰ ከተማ ከባህር ዳር ከወጣህ ጀምሮ አስፋልት የማታይበት፣ ለሽንት የፈለገህ ቦታ የማትቆምበት፣ ምግብ ለመመገብ የፈለገህ ቦታ የማትቆምበት ብዙ ቀበሌዎችና ወረዳዎችን አቆራርጠህ ነው በርሜል ጊዮርጊስ የምትደርሰው። ስለዚህ አገልግሎቱ ከባድ ነበር፣ በረከቱ ደግሞ ከድካሙ በላይ ነው። እኔ በቤተ መቅደሱ ሆኜ ያንን ቪዲዮ ስሰራ የቅዱሳን መላእክት ስዕል፣ የሥላሴ ስዕል፣ የእመቤታችን ስዕል፣ የክርስቶስ ስዕል አድህኖ ምእመናኖች በጸሎት የሚማጸኑባቸው ቤተ መቅደሱ በዛ ልክ ተንቆጥቁጦ እኔ እውነት በዚሁ አጋጣሚ ይህንን ስዕል የሳለችው እህታችን ፍቅርተም ብትሆን በቃ እጇ ዘሯ ይባረክ ነው ማለት የምፈልገው። ምክንያቱም የቤተ ክርስቲያን ስራ ዘላለም የሚቆይ ነገር ነው። በምድር ላይ ያስቀመጥከው ነገር ሳይሆን በሰማይ ላይም ተቀምጦ የምታገኘው ነገር ነው። ይሄ ስዕል አድኖ ሲሳል ደግሞ በዘይት ቀለም ነው የተሳለው፣ በአቡጀዴ ጨርቅ ነው የተሳለው። የሚታጠብ የሚወለወል ስዕል አድኖ ነው። ስለዚህ በመጨረሻ ላይ በነበረ አንዳንድ ባለመግባባት ብንጋጭም ብንጨቃጨቅም ለህዝቡ ያልሆነ ብዥታ ብንፈጥርም እኔ ላለፈው ነገር ምንም አይነት ቅሬታ የለኝም። ያለፈ ነገር አልፏል። ሰው የበደለውን ንስሐ ከገባ በኋላ
እግዚአብሔር ያንን ነገር አያስብበትም። ስለዚህ እህታችን በዛ አጋጣሚ እኔ እጅሽ ይባረክ ማለት እፈልጋለሁ። እህታችን ፍቅርተ አለጣጠፉ ብትል አቀማመጡ ብትል ዶግማና ቀኖናን ስርዓትና ትውፊትን በጠበቀ መንገድ ነው የተለጠፈው። ቤተ መቅደሱ ላይ ከፈሰሰው ማቴሪያል በበለጠ መንገድ ዛሬ ለሰዎች እይታ ለሰዎች ትኩረት እንዲስብ ያደረገው ስዕል አድኖ ነው። በደሙ በስዕል አድኖ መካከል ደግሞ እንግዲህ ስዕል አድኖን እንደ ሌላ ነገር አይደለም የምታየው፣ እንደ ታቦት የሚታይ ነው። ስዕል አድኖ የቅዱሳኑ መገለጫ ነው። ሰዎች በጸሎት ቤት ሊሆን ይችላል፣ በቤትህ ሊሆን ይችላል። በቃ ድንግል ማርያምን ስትለምን፣ አጋዕዝተ ዓለም ሥላሴን ስትለምን፣ ቅዱስ ጊዮርጊስን ስትለምን ከስዕሉ ስር ተንበርክከህ ነው የምትለምነውና ቤተ መቅደሱ በዛ ልክ አምሮ በማየቴ በእንደዛ አይነት ሁኔታ በደንብ እንግዲህ ስዕሉ ከተለጠፈ ጊዜ ጀምሮ ቦታው ላይ የመሄድ እድሉን ስላላገኘ በእንደዚህ አይነት ሁኔታ የተቀረጸ ማሳያም አልነበረንም፣ አልተጠቀምንም። በጣም የሚያምርና እንዲሁም በመሀል ግባ እንጂ ዳዊት ቀረብ ካልኩ አንዱ ትልቁ ነገር ያም ጭምር ነውና በጣም የሚያምር በጣም እንዲህ ብለህ ልትገልጽ ከምትችለው በላይ ትልቅ ድባብ የሰጠው ለቤተክርስቲያኑ ስዕል ነው። እውነት ሌላም ጊዜ ሌሎች አሳዮች ቢያገኙና ቢያሰሏት በእውነት ለሷም እንደማስታወቂያ ቢሆናት እኔም ላሰራት የሚችለው ስራ እንዳለ በዚህ አጋጣሚ ልንገራት ብዬ ነው። እና በጣም ያምራል ከምትነግረው በላይ እንጃ ብቻ አላቅም። በጣም ውብ ነው። በጣም ሁሉም የተደሰበተበት የአካባቢው ማህበረሰብ ብትል ካህናት፣ ዲያቆናት ሁሉም ነፍሳቸው ሐሴት ያደረገበት መቅደስ ሆኖ ታይቷልና በጣም ደስ ይላል። በጣም ፕሮግራማችን እየጨረስን ስለሆነ ምናልባት በረከት ወደ አንተ እናመጣውና እንግዲህ በርሜል ቅዱስ ጊዮርጊስ ላይ በሰርተፍኬትም በዚህ ካደረካቸው ስራዎች ተዘርዝረው ሰርተፍኬትም ቤተክርስቲያን አበርክቶልሃልና ቦታው ላይ ብዙ ስራዎችን ሰርተሃል። እነዛን ስራዎችን ስትሰራ እንደው ምናልባት ሰማዕቱ ቅዱስ ጊዮርጊስ ተአምሩን አሳየኝ በቃ እውነት ማለት በሚሰራቸው ስራዎች ላይ የእግዚአብሔር እጅ አለበት ብለህ የተደመምክበት ወይም ደግሞ ሰማዕቱ ቅዱስ ጊዮርጊስ እዛ ቦታ ላይ ድንቅ ተአምሩን እዚህ ቦታ ላይ ገለጸ የምትለው ነገር አለ? አለ በደንብ በጣም በሚደንቅና በሚገርም ሁኔታ እንዲሁም ማሳያው ላይ ጸበል ቦታው ሲሰራ ማለት ነው። እታች መጠመቂያ ቦታው ላይ የሚገርም ነገር ከትቦ ስር በጣም ትቦ ተበልቶ ወደ ስር ግማሹ ጸበል ወደ ታች ይመለስ ነበር። ከስር እንዳለ ሲሚንቶ። ሁለተኛ ነገር ወደ ስር በተበላ ውስጥ ደግሞ ግማሽ ጸበል ውስጥ ይቀር ነበር እና እሱ ሲሰራ በሚገርም ሁኔታ ጸበሉ በ35 እስከ 40 ደቂቃ ነው የሚወጣው። የዛን ቀን ግን ከአንዴም ሁለት ጊዜ መታየት የሚችል ቪዲዮ ላይ አለ። አንደኛው ቀን 1 ሰዓት ያቆመዋል ሳይወጣ እግዚአብሔር በሚያውቀው ብዙ ምስክሮች አሉ። በቦታውም እንግዲህ ከ50-60 ሰው በላይ የተሳተፈበት ነው ስራው ላይ ባለፈው ቪዲዮም ላይ አለ። አሁንም ማስገባት ስለምንችል ማለት ነው። ያን ስንሰራ ወደ ስር ስትወርድ ማጥንቱ ሲመጣ የሚሰወር ሁሉ ሰው ነበረ። ሁለተኛ ያቦካነው አርማታ ከስር ሳይዝልን ማለት ነው በጣም እንቸገር ነበረ። ያንን ጸበል ለመቀበል በመዳበሪያ ነበር የምንቀበለው ያቦካነው አርማታ ውስጥ እንዳይገባ በሚል ማለት ነው። በጣም ችግር ነበር። እንግዲህ በራሱ ሰዓት 1 ሰዓት ከ20 የሚቆየው ላይ ቆየልን ሳይመጣ ማለት ነው። ሳይመጣ በዛች ሰዓት ሙሉ ዙሪያውን መዝጋት ያለብን ተረባርበን ያንን የአርማታ ቦታ በፍጥነት ዘጋ ነው። ከ1 ሰዓት ከ20 በኋላ መጣ። በጣም ሁሉም ሰው በእንባና በለቅሶ ነበር ሲሰራ የነበረው። የዛን ቀን ይለያል። ሁለተኛውም ዙር ላይ ብዙ አብኩተን የሚቀረንን ፊኒሺንጉን ለመዝጋት ሰዓት ያስፈልገን ነበር። እሱም ላይ ወደ 1 ሰዓት ከ5 ሳይመጣ ቆየ። እሱን ሞልተን መዳበሪያ አልብሰን ስንጨርስ ጸበል ወጣለን። ከዛ በመዳበሪያው ላይ አድርገን የመጣውን ጸበል አሳልፈን እጅግ ድንቅ በሆነ በእንባና በለቅሶ በምዕል ሆነን ያ የጸበሉን ሁኔታ የዛን ቀን መሬቱን አርማታውን አጠናቀቅን። ከዛ ውጪ ያሉት ነገሮች የተሰሩት ስራዎች ትልቁ ደስ ከሚለኝም በጣምም ችግሩን እንደ ችግር አይ ከነበረበት ቦታ አንዱ ጸበል ቦታው ነበር። ከምን አንፃር? ጥሩ ከምን አንፃር ካልከኝ ከሰዓት ላይ ስትጸመቅ አንዳንዴ ሰዎች ሲበዙ እስከ 6 ሰዓት እስከ 7 ሰዓት የሚቆይበት ሁኔታ አለ። ከአካባቢው ሞቃታማ አንፃር ተደምሮ እዛ ጋር እጅግ መቆም መተንፈስ አትችልም። አሁን ላይ ግን ያንን እኔ ይሆናል ብዬ ልምም አልነበረም። እውነት ለመናገር እግዚአብሔር የተመሰገነ ፍቃዱ ሆኖ ሰማዕቱ አደረገው እንጂ ብዙ ህዝበ ክርስቲያኖች ለዛ ቦታ ካላቸው ቀናንትን ተረባርበን ሰራ ነው እንጂ እኔ በኔ ሐሳቤም ግምቴም አልነበረም። ግን እዛ ውስጥ ሆኜ ሁሉንም የሚሰራውን ስዕል ስለው ነበር።
እግዚአብሔር ግን ፈቅዶ እጅግ በየቀኑ አለቅስበት ነበር እና በሚደንቅ ሁኔታ እዛ ጋር ስጠመቅ የነበረውን ሙቀት የነበረውን ጭንቀት በደንብ አውቀዋለሁ። ግን ዛሬ አልቆ አባቶች ሲጎበኙት ሲያዩት እዛ ቦታ ላይ ሄደ ብትቀመጥ ያለውን ቅዝቃዜ ያለውን ንፋሻነት በዛ ላይ ደግሞ በጣም በሚደንቅ ሁኔታ እጅግ ውብ በሆነ መልኩ ያሁኑ ጉዞ ላይ ብዙ ሰዎች ምስክርነቱን ይሰጣሉ ብዬ አስባለሁ። እጅግ ድንቅ በሆነ መልኩ አባቶችም ወርደው አይተውት በነበረውም ያጠማመቅ ስርዓት አሳሪ ፈቺዎችንም ባርከው በብዙ መልኩ ደስ በሚል መልኩ ያ ሲታይ ሳይ በጣም ደስ ነው ያለኝ። በፊትም ያፍን የነበረውን የመጨናነቅ ነገር ነበር የመልበሻ ክፍሉና የሱ። አሁን ግን 7 ሜትር ያህል ጋፕ ፈጥረንለት ሌላ አዲስ የመልበሻ የጸበል መልበሻ ክፍሉ እየተሰራ ያለቀ ነው። ከጸበሉ በራቀ መልኩ ወደ 7 ሜትር ሌላ ዲፈረንስ አስፍተ ነው እሱን እየተገነባ ነው መልበሻ ክፍሉና ጣራ ላይ ደርሰናል። እግዚአብሔር የተመሰገነ ይሁን። አሁን ግቢውም ሰፊ ሆኗል። በዙሪያ ያሉትም ችግኞች ደርሰዋል። በጣም ቀዝቃዛና በጣም ነፋሻ ከመሆኑ የተነሳ እጅግ ደስ ነው የሚለው። ከዛ ውጣውጣ አይልም። እዛ ጋር ለደቂቃ ከነበረው ሙቀትና ፀሐይ አሳሪ ፈቺዎች ለደቂቃ መቆም አይችሉም። በየዛፍ ስር ነበር የሚጠለሉት። አሁን ግን ዙሪያ ሆኖ መጠበቅ ይችላሉ። ዙሪያ ሆኖ መጠለል ይችላሉ። አሁን በሚቀጥለው እንዲሁም ከአጥሩ ጋር አብረን ያያዝነው ዲዛይን አለ። አጥሩን ስንሰራ ለየአንዳንዱ አሳሪ ፈቺ እንደ ጎጆ አድርገን የጸሎት ቦታ ሁሉም ከጸበሉ እስኪመጣ ባለው ሰዓት ውዳሴ ማርያም የሚያደርሱበት የአርምሞ ስርዓት ይከበር ብለው እነሱ የሰጡኝ ሐሳብ አለ በዚህኛው ጉዞ ላይ ማለት ነው። አጥሩ በአሁን ሰዓት ግን አንገብጋቢና አስፈላጊ ነው። ለምን አነሳውን መሰለ? መስከረምና ሐምሌ ላይ ጎርፍ ገብቶ በጣም ከፍተኛ አደጋ አድርሶ ነበር። ከውጭ ገብቶ ከወንዙ ገልብጦ መጥቶ ሙሉ በሙሉ ውጦት ነበር። በጣም በአሳሪ ፈቺዎች ብርታት አሸዋ ድንጋይ በማድረግ እኛም የገነባ ነው ትንሽ ከመሬት ከፍ ስላለ እሱ ገደበው እንጂ እንደዛም ሆኖ እሱ ገብቷል። ጸበል ውስጥ ሙሉ በሙሉ ገብቷል። ግን እግዚአብሔር ጠብቆት እንጂ ያ ትንሽ ከዛ በላይ ጨምሮ ወደ ጸበሉ ሲገባ ይሄን ጸበል ደግመን ላናየው እንችል ነበር። ሙሉ በሙሉ አንዴ ቢደፍ ነው መልሰ የምታወጣበት ነገር አይኖርም። ግን ሰማዕቱ በኪነ ጥበቡ ጠብቆታል። ግን ከጠየቀኝ ጥያቄ አንፃር እዛ ጋር ድንቅ ብለህ ከምትለው አንፃር ይሄንን ሰማዕቱ ያደረገበት ለ1 ሰዓት ከ20 ያቆመበት 1 ሰዓት ከ5 ደቂቃ የቆመበት ለኛ ሁለቱም ወሳኝ በሆኑ ሰዓት ላይ ያ ነገር መከሰቱ ለኔ እንደ ድንቅ ተአምር ነው የምቆጥረው። እዚህ ድንቅ ነው እና ከዛ ውጪ ደግሞ አንዳንድ ቦታው ላይ የተነገረኝ ድንቅ ምስክርነቶችና ተአምራቶች አሉ። በቀጣይ ትንሽ ሰዓት እድል ካገኘኝ ገልጻት ይሆናል። መልካም እንግዲህ ፕሮግራማችን ወደ ማጠቃለል ነው ሄደው በስተመጨረሻ ያለ ጥያቄ ምንድነው? እንግዲህ ቅዱስ ጊዮርጊስን ለማክበር ለንግስ ሄዳችሁ ነበርና ቀድማችሁ የተመለሳችሁት ለምን መቆየት አልቻላችሁም? አዎ እውነት ነው። እኔ በእርግጥ በረራ ነበረኝ ወደ ቱርክ በር ነበረ። ለዛም ፈጥኜ መምጣት ነበረብኝ። ማስተካከላቸው ነገሮች ስለነበሩ ለዛ ነው የተመለስኩት። ብዙዎቹም ያው ካህናትም ዲያቆናትም በጣም ሲፈልጉ አጣውኝ ምን ነው ብለው ጠይቀውኛል። በዚህ አጋጣሚ ያው የግልም ስራ አለ አይደለ? ያው እሷንም ለማስተካከል ስለ የተመለስኩትና በሚቀጥለው ግን ሰፋ ያለ ጊዜ ወስደን በዛውም እናገለግልም ይሆናል እና አንዳንዴ ራስን ከመታየል ሌሎች ላይ መታያቸው ነገሮች አሉ። አንዳንዴ ሰዎች ጸልይልን ይሄን አድርስልን ይሉኛል። እኔ ከነሱ ያልተሻልኩ ወራዳ እንደሆንኩኝ አውቃለሁ። ግን የነሱን ፍቅር ሳይ እኔስ ብዬ ራሴን ጠይቃለሁ። በጣም ያስደስተኛል። ከልብ ምንም ሰማቸው። እቺ ልጅ እዛ ሳያት ስለሷ በጣም ሰማዕቱን ጠየቅኩት። ባዶ እንዳትመለስ እውነት ግለጥላት ብዬ ከልብ ነው ሰማዕቱ ጋር ለምንኩት የተመኘሁት። የሚገርም ነገር እሷ አዛለች። ዛሬ ጠዋት ያየሁትን ህልም ስትመለስ ታየውና ራሷ ምስክርነት ትስጥበት። የሚደንቅ ነገር ልክ እዛው ይሰራል የተባለው የመልበሻ ክፍል ላይ እንዴት ነበረ ቆይታ ብዬ ጠየቅኳት። በጣም አሪፍ ነበረ። ሰማዕቱ ቅዱስ ጊዮርጊስ ልብሱን አለበሰኝ አለች። ምን አይነት ልብስ? እኛ ለጥምቀት አርገን የምንለብሰው ልብስ የለም? እንደዛ ልብስ አለበሰኝ። ይሄ እኮ ታዲያ ደስ ይላል፣ ጸጋውን አለበሰሽ ማለት ነው ስላት ቀና ብላ አይታኝ አዎ እሱማ ገብቶኛል ብላ ደስ ባለውም ባኮረፈውን ፊት አየችኝ። እና ታዲያ እንዴት ደስ ይልሽ ይገባል ለምን ደስ አላለሽም ስላት
የሱ ገብቶኛል እመቤቴ ለምን አላለችኝም አለች። እግዚአብሔር በሚያውቀው ሰማዕቱ በሚያውቀው እና ታዲያ ሰማዕቱ የሚሰራውን ሰርቶልሽ ጸጋውን አልብሶሻል፣ የእመቤታችንን ደግሞ ጠብቂ እሷም ስራዋን ትሰራልሻለች እያልኳት ዞር ብዬ ስመለስ ቅባ ቅዱስ ተቀብታለች። እዚህ ጋርና የጆሮ አካባቢ እንደ ፀሐይ ያበራል ፊቷ ላይ። ያንን እያየው ቅባ ቅዱስ ተቀብታ ነው እንዴት ያምራል ብዬ እያየው እኔ 4 እሸት በቆሎች ይዤ ሁለቱን እዛ ላይ ለነጋ አስቀምጠው ብላኝ መደርደሪያ እያሳየችኝ አስቀምጬ እያየኋት ቅባ ቅዱሱ እያበራ እኔ ባነንኩኝ። በቃ በአካል ያየሁት በአካል በቦታው የተገኘው ያህል ማየው እና ሰማዕቱ ቅዱስ ጊዮርጊስ ለለመኑት ለተመኙት የማያስቀር ስለሷ ያንን ያሰብኩት እዛ ነው። የዛሬ 4-5 ቀን ከመምጣቴ በፊት ጠዋት ትላንትና ደውዬላታለሁ። ተነሳችሁ ወይ ለላት እንዴት ነበር አላነሳችም። በጣም ነው የተደሰትኩት። በጣም ነው እኔ እንጃ ከልቤ እንዴት ብዬ እንደምነግር አላቅም። ብዙ ሰዎች እንደዚህ ያሉኝን ሰዎች በጣም የተጨነቁባቸውን ሰዎች ሰማዕቱ በተደጋጋሚ በእንደዚህ አይነት መልኩ ራእይ በሚመስል መልኩ ያሳየኝ ብዙ አጋጣሚ አለና በጣም ነው ደስ ያለኝ። ዛሬ ወደዚህም ስመጣ ደስ እያለኝ የመጣሁት ከምነግር በላይና እጹብ ድንቅ ነው። የዛን ቦታ ተአምር የዛን ቦታ የሰማዕቱን ስራ እንዲህ በእኛ አንደበት ገልጸ የምትጨርሰው አይደለም። እውነቴን ነው የምልህ እና እጹብ ድንቅ ነው። ሁሉም እዛ ቦታ ሄዶ በረከቱን ቢያገኝ ከምናወራው ልቅ እኛውን እንዴት እንግለጸው ብለን ልሳናችን የሚያያዘውን ያህል ሄደው ሲያዩት እነሱም እንደኛው ይሆናሉ። ሁሉም አይቀርለትም። ማንም አይቶ ሲመለስ ሊገልጽ የሚችል ሰው የለም። እኛ ካልገለጽ ሌላውም ሰንበዲ ሄዶ መጥቶ አይገልጸውም እና ብዙ ሰዎች ስናወራ ስንሰቃይ ቃሉን ሲያጥረን ጆክ የሚመስለው አለ። እስኪ ሂዱና እዩት፣ ከበረከቱ ተሳተፉ። በእውነት ለሁሉም መልእክት ይሄ ነው እና ለተሳተፈውም ለተመኘውም ላሰበው ሰማዕቱ ቅዱስ ጊዮርጊስ ለደጁ ያብቃችሁ። አሜን። እውነት እኛ ያገኘነውን እኛ ያየነውን ደግሞ አይታችሁ ለምስክርነት ያብቃችሁ። በእውነት በጣም የምመኘው ለሁሉም ይሄን ነውና በዚህ ጉዞ እንግዲህ ብዙ ሰዎች ነው ብዙ ሰዎች ተፈውሰው ሰማዕቱ ቅዱስ ጊዮርጊስ የልቦናቸው መሻት ሁሉ ፈጽሞላቸው ለምስክርነት ስቱዲዮአችን እንደሚመጡ አልጠራጠርም። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ያደረገላችሁ ሰው ያደረገለትን ነገር ይናገራል። እግዚአብሔር ያደረገለትን ነገር ደግሞ መመስከር ስላለብን መናገር ስላለብን እንግዲህ በእናንተ ምስክርነት አንድ ሰው ሁለት ሰው ቢድን በጣም ብዙ ነገር ነውና በሚዲያችን ምስክርነት መስጠት የምትፈልጉ በ0943 12 12 12 አሊያም ደግሞ በ0941 16 16 16 በዋትስአፕ በቴሌግራም በኢሞ ደውላችሁ ምስክርነት መርሃ ግብር ብታሲዙን ምስክርነቱን ወደ እናንተ የምናስተላልፍ ይሆናል። ወንድማችን አላየ በስተመጨረሻ ማስተላለፍ የምትፈልገው ቀረ የምትለው መልእክት ካለ አስተላልፍና ፕሮግራማችን በዚህ እንቋጫለን። እሺ እኔ እንግዲህ ያው እንደ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በርሜል ቅዱስ ጊዮርጊስ ላይ ጉዞ ማዘጋጀት ከጀመርን አሁን ወደ 3 አመት ሆኖናል። 2015 ጥቅምት 17 ቀን ነው የመጀመሪያውን ጉዞ ያደረግነው። በመኪና በ2800 ብር በ3000 ብር ትራንስፖርት በነበረበት ጊዜ ይኸው ለተከታታይ 5 ወር አገልግሎት ሲሰጥ 5 ወር ሲቋረጥ 9 ወር አገልግሎት ሲሰጥ በተለያየ ውጣ ውረድ ከሐምሌ 7 2015 ዓመተ ምህረት ያ አተት አስከፊ ወረርሽኝ በተነሳበት ጊዜ ጀምሮ ቦታው ላይ የተለያዩ የበጎ አድራጎት ስራዎችን ሰርተናል። ግን በእኛ በኩል ተሰራ እንጂ በእኛ አይደለም የተሰራው፣ በሰማዕቱ በቅዱስ ጊዮርጊስ ወዳጆች ነው። የመጨረሻው መልእክት የሚሆነው እኛን አምነው እኛን ወደው እኛን መርጠው ከኛ ጋር ለተጓዙ እኛንም አምነው በእኛ በኩል አስተዋጽኦ ላደረጉ እህቶች ወንድሞች እግዚአብሔር ሁል ጊዜ በሄዳችሁበት በተኛችሁበት በተነሳችሁበት በተቀመጣችሁበት ቦታ ሁሉ ሞገስ ይሁናችሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቃችሁ። ፍጡነ ረድኤት ሰማዕተ ልዳ የልዳው ኮከብ የፋርስ ንጉስ የፋርስ ነገስታትን ያሳፈረ ቅዱስ ጊዮርጊስ ጠላታችሁን ሁሉ ያሳፍርላችሁ። በበርሜል ቅዱስ ጊዮርጊስ ላይ እኛ እንግዲህ ላብነት ያክል ይሄ የከበሩ ንዋያተ ቅድሳቶች የቤተ ክርስቲያን መገልገያ ልብሰ ተክህኖዎች የተለያዩ እነዚህ ትንንሽ ስጦታዎች ሳይቆጠሩ በዋናነት እንግዲህ ሰበካዎችም የአካባቢው ማህበረሰብም ማህበረ ካህናቱም ማህበረ ዲያቆናቱም የማይረሳው ያ አተት በሽታ በገባበት ጊዜ ይዘን የደረስነው መድኃኒት
የመጀመሪያ የበጎ አድራጎት አስተዋጽኦ ጉልህ ሚናችንን ያሳየንበት ጊዜ ነው። ይህንን እኛ አንድ ቪዲዮ እናንተ ሰርተን በርሜል ቅዱስ ጊዮርጊስ ላይ አተት በሽታ ተከስቷል እንድረስላቸው ብለን እኛ ግን ካስቀመጥነው ከራሳችን ገንዘብ አዋጥተን ነበር እናንተ የ1 ሚሊዮን 100 ሺህ ብር አካባቢ የምግብ ቁሳቁስ የሚጠጣ መድኃኒት ይዘን ባይሱዙ ወደ በርሜል ቅዱስ ጊዮርጊስ የደረስ ነው። የወረዳው ጤና ቢሮ፣ የሀገረ ስብከቱ ዋና ስራ አስኪያጅ፣ በቦታው ላይ የነበሩ የመንግስትም የቤተ ክህነትም የቤተ መንግስትም ባለስልጣኖች አምቡላንስ ደርድረው ነበር ደለጎ ላይ ይዘው የተቀበሉንና ይዘን ይሄርነውን የምግብና የመድኃኒት ቁሳቁስና ግብአት በትራክተር መኪና ተቀብለው ጭነው ለህዝበ ክርስቲያኑ ያደረሱት። እዛ ቦታ ላይ መቼም የማረሰው ነገር በሞትና በህይወት መካከል ያሉ ጣሪ የያዛቸው ታማሚዎች አዳኙ እግዚአብሔር ቢሆንም ረዳታቸው ቅዱስ ጊዮርጊስ ቢሆንም ከእግዚአብሔር በታች ከቅዱስ ጊዮርጊስ በታች ከህዝበ ክርስቲያኑ በቃ የተደረገልንን አስተዋጽኦ ይዘን በመድረስ ግሉኮስ ሲሰጣቸው በተኙበት ቦታ ላይ ልክ እንደዛ አይናቸው እየተገለጠ ሲድኑ አይቻለሁ። በመድኃኒቱም ላይ የእግዚአብሔር ኃይል ስላለ ማለት ነው። ከዛ በመቀጠል እንግዲህ ቦታው ላይ የቤተ ክርስቲያኑን የግቢ አጥር በማሳጠር ለካህናቱ ልብስ ጥንድ ድርብ በማሰራት የጎደሉትን ነገሮች ሁሉ ሶላር ቤተ ክርስቲያኑ ላይ እንደዚሁም ከግቢ አጥሩ ጋር በግንባታ ሊታጠርበት የነበረ ፌሮና ሲሚንቶ ሽንት ቤት ነው የተሰራበት። ለቤተ ክርስቲያኑ መሰረተ ልማት ውሏል። የተለያዩ በጎ አድራጎቶችን ቦታው ላይ የተቸገሩ እህቶች ወንድሞችን አልባሳት በማቅረብ የሚበላ ነገር በማድረስ ብዙ በጎ ስራዎችን ከህዝበ ክርስቲያኑ የምንሰበስበውን ገንዘብና አደራ ቦታው ላይ በማድረስ ብዙ የተወጣናቸው ግዴታዎች አሉ። በስተመጨረሻ ደግሞ እንግዲህ ሞንታርቦ ስዕል አድኖ የቤተ ክርስቲያኑን ሙሉ ፊኒሺንግ ሴራሚክ፣ ጅብሰም፣ ቃጫ፣ ሽቦ፣ መብራት ገመድ፣ ሲሚንቶ ያንን ሁሉ ማቴሪያል ከ1 ሚሊዮን 298,410 ብር በላይ የወጣበት የፊኒሺንግ ዕቃ በአንድ ጊዜ ነው ያደረስነውና እኛ ተላላኪ መልእክተኞች እንጂ ዛሬም ነገም ቢሆን እስካሁንም በእኛ የሰራነው ነገር የለም። ወደፊትም ደግሞ እንሰራለን የምንለው ነገር የለም። የቤተ ክርስቲያኒቷ የራሷ ልማት ኮሚቴ፣ ሰበካ ጉባኤ፣ ህንጻ አሰሪ ኮሚቴ ከሀገረ ስብከት ጀምሮ በየደረጃው የየመምሪያ ክፍል ኃላፊዎች አሉ። ከታዘዝን ልንሰራ ልናገለግል እንችላለን። እስካሁንም ቢሆን በእኛ ገንዘብ አይደለም የሰራ ነው፣ በህዝበ ክርስቲያኑ ገንዘብ ነው፣ በህዝበ ክርስቲያኑ ደግነት ነው። ይሄ ስዕል አድኖ ሲሳል በካሬ ከ5500 ብር በላይ እየተከፈለ ሲሳል እኔ የስላሴን ስዕል አድኖ እኔ የእመቤታችንን ስዕል አድኖ እኔ የቅዱስ ጊዮርጊስን ስዕል አድኖ እያሉ እህቶች ወንድሞች ባደረጉት አስተዋጽኦ ነውና እህቶች ወንድሞቻችን በሀገር ውስጥና ከሀገር ውጭ ሆናችሁ ይሄንን መርሃ ግብር ይሄን ፕሮግራም ስትከታተሉ የነበራችሁ በሙሉ እንግዲህ ያደረጋችሁት አስተዋጽኦ የከፈላችሁት በእኛ በኩል ያደረጋችሁት የላካችሁት ገንዘብ በእኛ በደካሞች ወንድሞቻችሁ ይሄው እዚህ ፍጻሜ ላይ ደርሶ ይሄም የተሰጠን የምስጋና ሰርተፍኬት የተገለጸውም የሥራ ድርሻ በሙሉ የናንተ እንደሆነ እንድትረዱት እንፈልጋለን። ኤልሻዳይ ሲባል እኔን አንተን ወክለን ሳይሆን ህዝበ ክርስቲያኑን ወክለን የተዋህዶ ልጆች አገልጋይ እንደማለት ስሙ ያው የአምላክ ስም ነው። ትልቅ ኃይል ያለው ስም ነው። ኤልሻዳይ ሁሉን ቻይ ማለት ነው። የኛ ሳይሆን ስመ አምላክ ነውና ያው በአምላካችን በእግዚአብሔር ስም የናንተን የምትገለገሉበትን ቤተ መቅደስ የምትገለገሉበትን ቤተ ክርስቲያን እንዳሰራችሁ እንድትቆጥሩት ኤልሻዳይ ሲባል የኛን ማህበር ወክለን ሳይሆን እናንተን ወክለን ነውና ስንሰራ ስናገለግል የነበረው ለኛ የደረሰ ለኛ ያገኘነው በረከት እጥፍ ድርብ ሆኖ ለናንተ ይድረሳችሁ። ሰማዕቱ ቅዱስ ጊዮርጊስ ለደጁ ያብቃችሁ። በቤተ መቅደሱ ተገይታችሁ አስቀድሳችሁ ስጋው ደሙን ለመቀበል ያብቃችሁ። በጸበሉ ቦታም ተገይታችሁ ለመጠመቅ ለመዳን ለመፈወስ ያብቃችሁ። ስለ ሁሉም ነገር ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለእናንተ ለአድማጭ ተመልካቾቻችን ከፍ ያለ ላቅ ያለ ክብርና ምስጋና ነው ያለኝ እኔ እንደግል። እንደዚሁም ደግሞ እናንተን የምገልጽበት ቃላትና አንደበት የለኝም። የጎደለ ካለ እግዚአብሔር ይሙላበት። ጸጋ መንፈስ ቅዱስ በእናንተ ላይ አድሮ የጠመመው ቀንቶ የጠፋው ተገይቶ በመልካም አስተሳሰብ በመንፈስ ቅዱስ ሐሳብ ተርጉማችሁ እንድትረዱ ትፈልጋለሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእኔ በኩል ጨርሻለሁ።
መልካም እንግዲህ በስተመጨረሻ ጥያቄ የሚሆነው ወንድማችን በረከት ነው። ይሄንን ጥያቄ እንትን እንደልና ፕሮግራማችንን እንጨርሳለን። ወንድማችን በረከት ምናልባት እንግዲህ በርሜል ቅዱስ ጊዮርጊስ ላይ ለሁለት ዘመናዊ አዳራሾች፣ የጠበል መጠመቂያ ቦታ በጣም ብዙ ስራዎችን ሰርታል። ቤተልሔም፣ የቤተልሔም ድልድይ ግቢ ውስጥ ብዙ ስራዎችን ሰርታልና ከነዚህ መካከል የበሩ ላይ ገና ሁሉም ህዝበ ክርስቲያን ገና ከመኪና ሲወርድ ቤተክርስቲያኑ ፊት ለፊት ላይ የሚታዩ የሰማዕቱ የቅዱስ ጊዮርጊስ የሰራው ሐውልት ነውና ይህ ከምን አንፃር ነው? ምናልባት አንዳንድ ሰዎች እንደው ከምን አንፃር መጀመሪያ ሐውልቱ ተሰራ የሚል ሐሳብ አለና እንዴት አሰበኸው? በምን ተነሳሽነት የሰማዕቱ የቅዱስ ጊዮርጊስን ሐውልት ልትሰራ ቻልክ? በጣም ጥሩ። በመጀመሪያ ደረጃ ቦታውን ሰማዕቱ ቅዱስ ጊዮርጊስ እኔ ስገባ ገዳም ብዬ የጠበቅኩት ፊሊንግ ሌሎች ገዳም በማቅበት ነበር። እንደዛ ነገር ስገባ ግን ያው እንደምታውቀው ነበር አጥርም የሌለው እና እኔ ደግሞ ድኜ ስመለስ እንዴት ባዶን ትቼው መለሳለሁ የሚል ነበርና ሰማዕቱም ረዳኝ። ያን ዲዛይን ተዘጋጀ። ግን ከዛም በተጨማሪ አንድ ኤርትራዊ በጣም ወደው ፊሊጶስ የሚባል ልጅ ነበርና ላንድስኬፑን ፊት ለፊቱን የምታየውን ተራራውን በጃካመር ከስክሰን ላንድስኬፑን የመጀመሪያ ፊት ለፊቱን መግቢያ ከሰራን ከጨረስን በኋላ ፊት ለፊቱ ላይ ሁሌ ቅር ይለኛል እዚህ ጋር የሆነ ነገር ቢኖር። ሁለተኛ ነገር ደግሞ ሰማዕቱ ቅዱስ ጊዮርጊስ በዓለም አቀፍ ኢንተርናሽናል በሆኑ አገራቶች ከኤዥያ እስከ አውሮፓ ብዙ ሀገሮች የሚመሰገንባቸው የሚወሳባቸው ሀገሮች ላይ ትልልቅ የሰማዕቱ የቅዱስ ጊዮርጊስ መታሰቢያ ሐውልቶችን አያለሁ እና ያ ፊልጶስም ልጅ ጥምቀት ላይ ያየውን ከባለፈው ቪዲዮ ላይ አለ እንደዚህ አድርገን እዚህ ጋር መሃል ላይ እንደ አደባባይ ብንሰራ ሲል ብልጭ አለልኝ እና ሰማዕቱ በሱ በኩል እንደነገረኝ ነው የተሰማኝ። ከዛም በኋላ ሌሎች ደግሞ እዛ ጋር የሰማዕቱ የቅዱስ ጊዮርጊስ መታሰቢያ ሐውልት ቆሞ ያየ ደግሞ ሰው መጥቶ ነገረኝ። ቦታው ላይ ጸበል ውስጥ ሆኖ ከተወላጅም ስሰማ ስለ ሰማዕቱ ቅዱስ ጊዮርጊስ ኢንተርኔት ላይ አንዳንድ ነገሮች ጋዘር ማድረግ ጀመርኩኝ። እውነት ለመናገር ኢትዮጵያ ውስጥ ሰማዕቱ ቅዱስ ጊዮርጊስ ለኢትዮጵያ ካደረገው ካበረከተው ኢትዮጵያን ከሚጠብቃት አድዋ ላይ የሰማዕቱ የቅዱስ ጊዮርጊስ ድል ለኢትዮጵያ ያደረገውን ስታሰብ ኢትዮጵያ ውስጥ እንዲሁም በስፋት አይመሰገንም ማለት ይችላል። ስለዚህ ያንን ሳይ ህንድ ውስጥ እንግዲህ ጣዖት ይመለካል ብለህ ካልክ እንደ ህንድ ጣዖት የሚመለክበት ሁሉም የራሱ አምላክ ያለበት ሀገር ብታይ ህንድ ነው። ህንድ ውስጥ ደግሞ ሰማዕቱ ቅዱስ ጊዮርጊስ እንደሚከበር በኦርቶዶክስ በወንድ ኦርቶዶክስ ውስጥ ማለት ነው እጅግ ደስ በሚል እንግዲህ እዛ ውስጥ አንዳንድ ቪዲዮዎችን እናስገባቸዋለን። ህንድ ብትል፣ ግሪክ ብትል፣ ሶሪያ ውስጥ ብትል እንዲሁም ልዳው ራሱ የተወለደበት ቦታ መቃብሩ ያለበት ቦታ ብትል እንዲሁም በሰማዕቱ በቅዱስ ጊዮርጊስ ሀገር እንደ ሀገር መጠሪያ ያደረገች ሀገር ሁሉ አለች። ሰማዕቱ የቅዱስ ጊዮርጊስ በራሱ ስም ሙሉ ሀገሯ በሰማዕቱ በቅዱስ ጊዮርጊስ ያን ቀን ክብረ በዓሉ የሚወጣው እኛ ታቦት ይዘን እንደምንዞረው መላ ሀገሪቷን የሰማዕቱ የቅዱስ ጊዮርጊስ ስታቱን ወይም መታሰቢያ ሐውልቱን ይዘው ነው ከተማውን የሚዞሩት። የተለያዩ ሀገሮች እንደየ እምነታቸው ባህር ላይ ባህሩን እንዲባርክላቸው አካባቢያቸው እንዲጠብቅላቸው በሚል በጣም እጹብ ድንቅ በሆነ በተለያየ ትልልቅ ሀገሮች ውስጥ የሚከበርበትን የሰማዕቱ የቅዱስ ጊዮርጊስ መታሰቢያ ሐውልቶች ሳይ ይህንን ሐውልት እዚህ ጋር መሰራት አለበት የሚለውን ነገር አሰብኩኝ። የሚገርም ነገር በጣም በአጭር ጊዜ ውስጥ ካሰብኩት በላይ ሰማዕቱ ቅዱስ ጊዮርጊስ ረድቶን ያንን ሐውልት በቦታው በጥር 18 2017 እጹብ ድንቅ ሆኖ በብዙ ኢትዮጵያውያንና ትውልድ ኤርትራውያን ተሳትፎ ያው መታሰቢያው ቦታው ላይ እንዲቆም ሆነዋል ማለት ነው እና በዚህም በጨምሮ ሌሎችም አብሮ ከተሰሩ ስራዎች ቅድም ካነሳቸው ሰርቲፊኬቱ ላይ ወደ 9 ስራዎች ተከናውነዋል። ተጠናቀው ያሉ አሁን አንደኛ ፌዝ የተመረቀው ስራ ለምሳሌ 2 ዘመናዊ አዳራሽ፣ አንዱ አዳራሽ 350 ካሬ ከ300 ሰው በላይ የሚይዝ፣ ሁለተኛው 500 ካሬ ላይ ያረፈ ከ400 ሰው በላይ የሚይዝ እጅግ ዘመናዊ አዳራሽ መታየት ይችላል። ሙሉ በሙሉ ባለፈው
ጀምረናል ብለን ያላለቁ ያልናቸው ስራዎች ሙሉ በሙሉ ተጠናቀው በሶስተኛ ደረጃ ደግሞ ህሙማን ማረፊያ ጸበል ቦታው ላይ ከጸበል እንደወጡ ሲደክሙ የሚያርፉበት አዎ አልቆ ተጠናቆ እሱን መስቀል መታሻ ቅባ ቅዱስ መቀበያ ክፍል የጥበቃ ክፍል እነዚህ ተጀምረው ያላለቁ ነበር። አሁን ከምርቃቱ ጋር ሙሉ በሙሉ ተጠናቀው አሁን የቀረን ትልቁ ስራ አንደኛው በጣም በሚያሳዝን ኢምፖርታንት ተብሎ በሚያስፈልግ ደረጃ ያለው ምንድነው ካልከኝ ከቤተ ክርስቲያኑ ጸበል ቦታው የሚወስደው መንገድ ማሳ ነው። ቦታው ግዢ ሳልተፈጸመ በመሃል ጀምረን አቋርጠው ነበር። አሁን ግን ቴራዞንም ጭነን ገብተናል የተወሰነ እሱን ቴራዞንም መንገዱንም ጀምረናል። መንገዱም አሁን ቦታው ግዢ ስላለቀ አሁን በቀጣይ የመንገዱ ስራ የምንጀምር ይሆናል። ያም ኢምፖርታንት ነው ያልኩ ከምን አንፃር ነው በየአዳራሹ ብትገባ በጣም ሳምንት 15 ቀን 3-4 ቀን ጸበል ሳይሄዱ የሚቀሩ አልጋ ላይ የተኙ ብዙ ሰዎች አሉ በየአዳራሹ። እዛ ያለው ሰው አንድ ቀን 2 ቀን ሊያስተባብር ይችላል። ሰው ናቸው ይሰለቻሉ። በዛም ላይ አንድ ጉዞ ሲሄድ 6-7 ሰው ያስፈልጋል። ሲመለስ እንደዛ ያስፈልጋል። በአልጋ በቃሪዛ ነው ተሸክመው የሚሄዱት። ስለዚህ ይሄን ችግር ሶልቭ ለማድረግ አንድ ሰው መንገድ ላይ ቢያወጣቸው በስትሬቸር መንገዱ ቢስተካከል በዊልቸር ይዟቸው ቢወጣ አንድ ሰው እየገፋ አንድ ሰው ያስታመመ መለስ ይችላል። ስለዚህ ይሄ መንገድ ጊዜ የማይሰጠውና በፍጥነት መሰራት ያለበት ነው። ለመንገዱም የሚሆን ሌሊት ላይ ደግሞ አንዳንድ ችግሮች ይፈጠራሉ። ለመንገዱም የሚሆን ባለፈው ቻይና በሄድኩበት አጋጣሚ የመንገድ ዳር መብራቶችን ከቻይና ኦርደር አድርጌያለሁ 100 ወደ 285 ነው የሚያስፈልገን አጠቃላይ ግቢው ማብራት ለማድረግ ማለት ነው ሙሉ በሙሉ። ለምን አንዳንዴ ሰው ሲበዛ ጠመቃ ከምሽቱ 6 ሰዓት ከምሽቱ 9 ሰዓት ይጀመራል። የዛኔ መሃል መንገድ ላይ አንዳንድ ችግር የሚፈጥሩ ልጆች አሉ። እነዚህን ችግሮች ሶልቭ ለማድረግ መብራትን በደንብ አድርገን ከሰራን መንገዱን በደንብ አድርገን ካጸዳ ነው ማለት ነው እነዚህም ችግሮች አብረው ይወገዳሉ። ስለዚህ መንገዱ በጣም ኢምፖርታንት ነው። ዮርዳኖስም እግዚአብሔር ሲፈቅድ የማይቀር ቀጣይ እቅድ ላይ የተያዘ ስራ ነው። ግን አሁን በዋናነት መንገዱና የግቢው አጥር ጊዜ የማይሰጥ የግቢው አጥር በተለይ የጸበል ቦታው አጥር ጊዜ የማይሰጥ ከምንም በላይ የሚመጣው ክረምት ከ3-4 ወር በኋላ ክረምት ይመጣል። ስለዚህ የዛኔ ጸበሉን እንዳናጣው ይሄ በፍጥነት መታሰብና መገባት ስላለበት ከዛ በተረፈ የሰራናቸው 9 ስራዎች ቅድም እንደገለጽኩልህ የጸበል ቤት አዳራሽ የጸበል ቦታ ዋናው አዳራሽ 2 አዳራሾችን ቤተልሔሙ ሙሉ በሙሉ ከነ አጥሩ ከነ ሃንድሪሉ ሙሉ ድልድዩን የሰማዕቱ ቅዱስ ጊዮርጊስ ሐውልቱን ላንድስኬፑን እና ዙሪያው የቤተክርስቲያን ዙሪያው ያለው ደግሞ ሃንድሪል ስቅለቱ ያለበትን እሱን ሙሉ በሙሉ ተጠናቆ አንደኛ ፌዝ ብለን ያልነው ካሰብነው በላይ ቤቷ ጊዜው ያልቃል ብለን ባላሰብንበት ሰማዕቱ ቅዱስ ጊዮርጊስ ፈቅዶ ማለት ነው የቦታው ባለቤትም በአሁኑ ዙር ተገናኝተን ነበር። እዛ እጅግ ደስ በሚል አቀባበል ምሳ ተገባብዘን በጣም ደስ የሚል ነገሮችን አውርተን ሰውም በጣም ከምነግር በላይ በዚህ ተደስቶና ረክቶ ማለት ነው ደስ የሚል በዓል አሳልፈን የመጣነውና እጅግ ከምነግር በላይ ተደስቼበታለሁ። ለዛሬ ግን ከብዙ በጥቂቱ እንኳን ደስ አላችሁ ለማለት ነው። በመላው ዓለም ያላችሁ ኢትዮጵያና ትውልደ ኤርትራውያን በዚህ ተሳትፎ ያደረጋችሁ ሁሉ ሰማዕቱ ቅዱስ ጊዮርጊስ ዋጋችሁን በነፍስም በስጋም ይክፈል እያልን የዛሬውን ፕሮግራም በዚህ በእናጠናቀቅ ቀጣዩን ደግሞ በቀጣይ እንገናኛለን። እሺ አድማጮቻችን ተመልካቾቻችን ወንድማችን በረከትና ከወንድማችን ካላየ ጋር ደስ በሚል ሁኔታ የበርሜል ቅዱስ ጊዮርጊስ የጉዟቸውን የነበራቸውን ቆይታ እንዲሁም ደግሞ ቦታው ላይ የተረዱትን የተሰሩትን ስራዎችን ለእናንተ እያቀረብን ቆይተናል። ይሄንን ፕሮግራም ከወንድማችን ከበረከትና ከወንድማችን ካላየ ጋር ሆኜ ወደ እናንተ ሳቀርብ የነበረው እኔ ወንድማችሁ ዘማሪ ዳዊት ነኝ። ብዙ ሰዎች የበርሜል ቅዱስ ጊዮርጊስ ጉዞ ቀጣዩ መቼ ነው ወደዛ ምዝጋ መቼ ነው የምትጀምሩት የምትሉትን ጥያቄ እንግዲህ ከሀገረ ስብከቱና ከቤተ ክርስቲያኑ እንግዲህ ከወረዳ ቤተ ክህነቱ ጋር በመነጋገር የቀጣዩን የጉዞ መርሃ ግብር በነገሩንና ትእዛዝ በሰጡን መሰረት ወደ እናንተ ይዘን የምንቀርብ ይሆናል። እስከዛ በትዕግስት እንድትጠብቁ ንስሐ በመግባት ንስሐ ያልገባችሁ ንስሐ በመግባት ተዘጋጅታችሁ እንድትጠብቁን ከወዲሁ እንድትዘጋጁ ጥሬን እያስተላለፍኩ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።